First of all, what a night for Arsenal. Beautiful. Something crazy, really, but if there's one place where crazy things can happen, it's... We started full gas since the beginning. Magic moments, and there we go. Declan McKell, well done. What a night. It is Declan Rice. Oh! Absolutely unstoppable. Probably the best moment in my career so far. 2 free kicks against Real Madrid. The quarter-final at home. I can't ask for much more. Rice goes again, and again, and again. Lightning strikes twice. Extraordinary. First time, and beautifully hit by Marino. And Arsenal lead by 3-0. But Marino has done his part. And Arsenal have scored 3 times. በዘመናዊ የቻምፒየንስ ሊግ ምሽቶች ምን አይነት የእግር ኳስ ተጋድሎን እምነትንና ብልጫን ተመለከትን። የተለኮሰው ስታዲየም ኤምሬትስ የተቀጣጠሉት መድፈኞቹ ለመርሃ ግብር ይጫወታሉ እስኪሸነፉ ድረስ ይቆያሉ ተብሎ የተገመቱት የአርቴታ ልጆች ሪያል ማድሪድን በታሪኩ ፈጽሞ ማይረሳውን ሽንፈት አስቆንጭተውታል። በ17 ደቂቃ ነጩ ለባሽ አውሮፓ ሙሽራ አፈራርሰው በጠቆረ ስሜት ወደ ሳንቲያጎ ቤርናቢዮ መልሰውታል። የእግር ኳስ ደጋፊዎች ይህንን ጨዋታ እንዲህ ይሆናል ብለው በማድሪድ ገጽ ሲገምቱ የነበሩ አስተያየት ሰጪዎች አርሰናል በሜዳ ላይ ለመለሰው ለሰጠው ምላሽ በቂ መግለጫ ቃላት አጥተዋል። መድፈኞቹ ሪያል ማድሪድ 90 ደቂቃ እንደ ዘላለም እንዲረዝምበት አድርገውታል። ድራማ ነበር። ገና ከመጀመሪያው ፊሽካ ጀምሮ መድፈኞቹ ፍርሃት አልባም ነበሩ። የማድሪድን አደገኛ ማጥቃት ትርጉም አልባ አደረጉት። መንገድ የነበረውን የነጮቹን መሃል ሜዳ ፈነጩበት። ቲቦ ኮርቷን በግራ በቀኝ ሲጥሉት አመሹም። ማድሪድ ቲቦ ኮርቷ ባይኖረው አርሰናል አጥቂ ቢኖረው ምናልባት የአውሮፓ ሙሽሮቹ ሪያል ማድሪዶች በመድፉ በከፋ መንገድ ከዚህም በላይ መበታተናቸው ባልቀረ ነበር። ኤምሬትስ በደማቅ እንደ እሳት በሚፋጅ ድባብ በደጋፊዎች ጩኸት የተጀመረው ጨዋታ ሪያል ማድሪድን በታትኖት ወጣ። ይህ የ90 ደቂቃ ቻምፒየንስ ሊግ ምሽት መድፈኞቹ ለአውሮፓ መልእክት የላኩበት ነው። መድፈኞቹ ተኩሰዋል። በንግስና መንበር ተቀምጦ ከታች የሚገኙትን እየደቆሰ ቁልቁል የሚመለከተውን ክለብ ከዙፋኑ ላይ ቢያንስ ለ90 ደቂቃ ፈጥፍጠውታል። እንዴት አይነት ምሽት ነበር! ያላሰብነውን የሚያሳየን የተገመተውን የሚያፈርስብን እግር ኳስ ግን ምን አይነት ስፖርት ነው! የመድፈኞቹ ቀን ነበር። የዴክላን ራይስም ቀን ነበር። ትሪቡን ዳሰሳ። First of all, what a night for Arsenal. Beautiful. So happy, so proud of the team, and I mean, we have the opportunity to make a lot of people happy and proud, and we certainly done that. በሩብ ፍጻሜ አርሰናል ከ15 ጊዜ የአውሮፓ ሻምፒዮኖቹ ጋር ሲደለደል የማያባራ የተጫዋቾች ጉዳት ተከታትሎ ሲያጋጥመው ይህ መርሃ ግብር የዳዊትና የጎልያድ ተብሎ ተገለጸ። እንደ ዳዊት ከግጥሚያ በፊት ጥቂት ወይም ምንም እድል የተሰጠው አርሰናል ማድሪድን በጠጠር ብቻ ሳይሆን በባዙቃ እንደሚመታው ማንንም አልገመተም። ባለፉት 3 ዓመታት የአርሰናል ስታዲየም ኤምሬትስ ብቻ በጨዋታው በልጆቹ ላይ ያለውን የሚመጥና አቀራረብ ይዞ ተገኘ። የአርሰናል ቀዩና ነጩ መለያ በፍርሃት ሳይሆን በእምነት ተውለበለበ። ኖርዝ ለንደን ፎሬቨርን ጨምሮ የአርሰናል ውድ መዝሙሮች በከፍተኛ ድምጽ ተሰሙ። ከቡድናቸው ተቃርኖ የሚገባው ቡድን በጋላክቲኮቹ ታምነው ስታዲየማቸው ደረሰ። ከመጀመሪያው ደቂቃ ጀምሮ መድፈኞቹ ወደ ማድሪድ ለመዝመት ግንባራቸውን አላጠፉም። የማድሪድ ጭንቀት የመድፈኞቹ እምነት በአብዛኛው የጨዋታው ታሪክ ነበር። On counter attack on Vinicius Junior on the ball, and it was deflected off Saliba. It's a cross into a dangerous position, and everybody left it, and Antonio Rudiger, down goes Saka, fouled by Modric. Free kick to Arsenal in a threatening position. Saka once more, right under the crossbar, but here's Lewis Skelly into Declan Rice. Simba. ዋንጫ ከማምጣት ውጪ በአርሰናል ብዙ ነገሮችን የለወጠው ግን በአንዳንድ ውሳኔዎቹ ደግሞ የሚተቸው ሚኬል አርቴታ በምሽቱ በተጫዋችነት በአሰልጣኝነት 7 ጊዜ በአውሮፓ ምድር የነገሱትን ጉምቱን ጣሊያናዊ ካርሎ አንቸሎቲን በታክቲኩ እንዳልነበሩ አደረጋቸው። እንደውም አንቸሎቲ በዘገዩ ውሳኔዎቻቸው የአርሰናልን ደፋር ጀብደኛ አቀራረብ መቋቋም ባቃተው ልጆቻቸው ላይ በጊዜ ውሳኔ ለውጥ አለማድረጋቸው ከማድሪድ ይልቅ አርሰናልን ተመስጠው እያዩ የቆዩ እንዲመስሉ አደረገ። አርሰናል ባላማ ጠቃ
መሃል ሜዳው በቶማስ ፓርቴ፣ ዴክላን ራይስ፣ ማርቲን ኦዴጋርድ በስልተ ምት ሾረ። ሳካ ለዴቪድ አልባ ቅዠት ሆነ። ያም ሆኖ የመጀመሪያው አጋማሽ በታክቲካል ዲሲፕሊን በሁለቱም ክለቦች በሚደረጉ አልፎ አልፎ ሙከራዎች ያለ ጎል ቀጠለ። አርሰናል በድንቅ ሁኔታ እየተከላከለ ማጥቃቶችን እየሞከረ ማድሪድ በተናጠል የተጫዋቾች ጥረት ጎል የሚሆኑ ሙከራዎችን ፈጽሞ የመጀመሪያው አጋማሽ ባዶ ለባዶ ተጠናቀቀ። Courtois saw it late, but he got something behind it, and the ball came fortuitously back to him off Raul Asensio. Free kick given, but Arsenal like to work those little triangles. Saka and Ødegaard have their own. ከረፍት መልስ አርሰናልና ደጋፊዎቹ ወደ ጨዋታ በመመለሱ ቡድናቸው ላይ ዳግም እምነት እንዲያደር ያደረገው ቡካዮ ሳካ 58ኛው ደቂቃ ከባቢ በዴቪድ አልባ ጥፋት ተሰራበት። ዴክላን ራይስ በማድሪድ ጎል ላይ ሁለት ግብ ጠባቂ ቢቆም እንኳን ልትድን የማትችል የሮቤርቶ ካርሎስ፣ ዴቪድ ቤካምና የሌሎችም የምንጊዜ ምርጥ ቅጣት ምትመቾችን ምት የምታስታውስ የወጣች መስላ የተመለሰች እጅግ አስደናቂ ቅጣት ምት ጎል አስቆጠረ። የማድሪድ መቋቋም ተሰበረ። ቲቦ ኮርቷ ከመረቡ ኳስ አወጣ። ኤምሬትስ በደስታ ማዕበል ተንቀጠቀጠ። አርሰናል 1 ማድሪድ 0። Free kick given, but Arsenal like to work those little triangles. Saka and Ødegaard have their own. Here's Declan Rice. Oh! Absolutely unstoppable. It's a screamer from Declan Rice. እንደገና ከ12 ደቂቃ በኋላ ከጉዳት ተመልሶ የማድሪድ ተከላካዮች ቅዠት ሆኖ ያመሸው ቡካዮ ሳካ በምሽቱ ፍጹም መጥፎ ተጫዋች ሆኖ ካሳለፉት የማድሪድ ተጫዋቾች በአንዱ ኤድዋርዶ ካማቪንጋ ጥፋት ተሰራበት። ከመጀመሪያው ራቅ ያለ ቦታ ላይ እንደገና በአርሰናል መከላከል በግራ መስመር የማጥቃት እንቅስቃሴ ድንቅ ምሽትን ያሳለፈው የመጀመሪያውን አስደናቂ ጎል ያስቆጠረው ዴክላን ራይስ እጅግ ድንቅ የቅጣት ምት ሁለተኛ ጎል አስቆጠረ። በተለምዶ 90 ዲግሪ የምንለው የጎል ክፍል ላይ የማድሪድን የመከላከል ግንብ በአስደናቂ ኃይል ያለፈች ኳስ ኮርቷም እየታዘባት ሁለተኛ ጎል ሆነች። የዴክላን ራይስ የማይረሱ ሁለት ድንቅ የቅጣት ምት ጎሎች ኤምሬትስን ድብልቅልቁን አወጡት። Declan Rice, take a bow. They knew it was coming this time. ሪያል ማድሪድ ቀልቡ ተገፈፈ፣ ከንግስናው ወረደ። ከተሰጠው የቅድመ ጨዋታ የማሸነፍ ልኬት ዝቅ አለ። የቪኒ፣ የሮድሪጎ፣ ኤምባፔና ቤሊንጋም አስፈሪ ማጥቃት አንዳች ምላሽ ማምጣት አቃተው። ማድሪድ ያላማካይ የሚጫወት ቡድን መሰለ። መከላከሉ ተጋለጠ። ቲቦ ኮርቷ ደጋግሞ በመድፉ ኳስ ተደበደበ። አንቸሎቲ ከጨዋታው የተሰናበቱ ይመስል ቡድናቸውን በውሳኔዎቻቸው ከማገዝ ጠፉ። ሪያል ማድሪድ ምላሽ ለመስጠት ማሰብ ገና ሳይጀምር ተቀይሮ የገባው ሊያንድሮ ትሮሳርድ ከግራ መስመር የጀመራት ኳስ ለሚኬል ሜሪኖ ደረሰች። በመጀመሪያው አጋማሽም ጎል ለማስቆጠር ተቃርቦ የነበረው ሚኬል ሜሪኖ ሶስተኛውን ጎል በሌላ አስደናቂ መንገድ የማድሪድ መረብ ላይ ያሳረፈ። ይህንን ማን ያምናል? አርሰናል 3 Real Madrid 0. First time and beautifully hit by Marino, and Arsenal lead by 3 goals to 0. But Marino has done his part, and Arsenal have scored 3 times. አርሰናል በታክቲክ በፍላጎት ለጨዋታው በሚከፈል ተጋድሎ 90 ደቂቃ ጎል ሳያስተናግድ ጨረሰ። ሪያል ማድሪድ ሐሳብ አልባ ጥቂት አደጋ ፈጣሪ በራስ መተማመን የከዳቸው ተጫዋቾች ባለቤት ሆኖ ታየ። በእርግጥ የማድሪድ ደካማ መከላከል አመቱ ሙሉ በብዙ ጨዋታዎች ላይ የታየ ነበር። በቻምፒየንስ ሊግ እንኳን በሊቨርፑል፣ በሊል፣ በሚላን፣ በአትሌቲኮ በመልሱ ጨዋታ በአርሰናል ተሸንፈዋል። የአርሰናሉ ሽንፈታቸው ግን ለአመታት ነጭ ለባሾቹ እንዳይረሱት የሚያደርግ ነው። የማድሪድ የመሃል ሜዳ ተሰላፊዎች አልነበሩም ማለት ይሻላል። ያንን ያዩ ዝም ያሉት ካርሎ አንቸሎቲም ተወቃሽ ሆነዋል። ቪኒሲየስ ጁኒየር በጨዋታው አልታየም ወደሚባል ደረጃ ወርዷል። ሞድሪች፣ ካማቪንጋ፣ ቤሊንግሃም ቶማስ ፓርቴ በሚያደራጀው የመድፎ አማካይ እንዳልነበሩ ሆነዋል። ማድሪድ ለ58 ደቂቃ በታምር ጎል ሳያስተናግድ ከቆየ በኋላ በተከተሉት 17 ደቂቃዎች በመድፉ ድብደባ ፈራርሷል። Incredible. Never seen the stadium like this, because before the game you were already singing, they were already playing the game, and that created the night. We talked before that for big European nights
You need big stadiums that can create atmosphere, and you need individual magic moments, and there we go. መድፈኞቹ ቡካዮ ሳካን ማግኘታቸው እንዴት አስደናቂ ጠቀሜታ እንደሰጣቸው ተመለከትን። ሳካ የማርቲን ኦዴጋርድን ብቃት ጭምር ያሻሻለበት የአርሰናልን የመጀመሪያ ጎሎች የፈጠሩ ጥፋቶች እንዲሰሩበት ያስገደደ ተጋድሎ አድርጎ ወሳኙን ሚና ተወጣ። አርሰናል በድፍረት ለተጫወተበት መንገድ ማድሪድ ምላሽ አልባ ሆነ። ጁድ ቤሊንግሃምና ዴቪድ አልባ ከመስመር ያዳኗቸው ኮርቷ የመለሳቸው ኳሶች ማድሪድ ከኤምሬትስ በግማሽ ደርዘን ጎል ዕዳ እንዳይመለስ አስችለውታል። ሪያል ማድሪድ የት ነበር? የትም። ባለፉት 5 ጨዋታዎች ሁለቱን ብቻ ያሸነፉት ማድሪዶች የአምና ሻምፒዮኖቹ የ15 ጊዜ የአውሮፓ ሙሽራዎች በተጠበቁበት ልክ አልነበሩም። ባለፉት 11 ጨዋታዎቻቸው አንድም ጨዋታ ላይ ጎላቸውን ከጎል መጠበቅ ያልቻሉት ማድሪዶች ምናልባትም በኤምሬትስ የገቡባቸው ጎሎች ትልቁን ህልማቸውን ቻምፒየንስ ሊግን ዘንድሮ እንዳያስቡት የሚያደርጉ ጸጸቶች ሊሆኑባቸው ይችላሉ። That's the beauty of who invented this sport. That's against any stat because he never scored a free kick. Thank you very much. How was that? Probably the best moment in my career so far. 2 free kicks against Real Madrid, the quarter-final at home. I can't ask for much more. ሪያል ማድሪድን በእንዲህ አይነት መንገድ በዚህ ታላቅ ውድድር ማሸነፍ ለኛ ትልቅ ነገር ነው። 3-0 አሁን ብንመራም ግን የመልሱን ጨዋታ መጠበቅ አለብን። ነገሮችን የሚቀይሩ ተጫዋቾች አሏቸው። ሳንቲያጎ ቤርናባው ላይ ነገሮች ሲቀለበሱ እናውቃለን። እኛ ግን ግማሽ ፍጻሜው ላይ መግባት አለብን ብሏል ዴክላን ራይስ። ስለ ቅጣት ምቱም ሲናገር እያወራን የነበረው መጀመሪያ ኳሷን ለማሻማት ነበር፣ ግን የማድሪድን መከላከያ ግንብ ስናየው ክፍተት አየን። ቡካዮ ሳካ የመምታት ስሜት ካለ ምተዋለኝ፣ አገባውት። ቦታው ኳሷን ከማሻማት ይልቅ እንድትመታ የሚጋብዝ ነበር። የተለየ ጎል በማግበቴ ደስተኛ ነኝ። ዴክላን ራይስ ይቀጥላል። የማድሪዱ ጁድ ቤሊንግሃም በበኩሉ በፍጹም ጥሩ አልነበርንም። አርሰናሎች እጅግ በጣም ጥሩ ነበሩ። ሁለቱ ጎሎች የቅጣት ምት ጎሎች ናቸው በርግጥ፣ ነገር ግን ከዚያም በላይ ማግባት ይችሉ ነበር። የመልስ ጨዋታ አለን። የተለየ ነገር ይጠብቀናል። ውጤቱን ማስተካከል ካለብን፣ የተለየ የማይታሰብ ሁሉ የሚፈጸምበት ቦታ ካለ ደግሞ እሱ የኛ ስታዲየም ነው። በቤርናባው ምንም ነገር ይፈጠራል ብሏል። You never know. Obviously, the performance was nowhere near good enough, but I can't come out after a game and say we're going to give up. It's not in the nature of the club. It's not in the nature of in the mentality that they instill in you at this club. So 90 more minutes at home to pull something out of the bag. አርሰናል ወደ ሳንቲያጎ ቤርናባው ሲያቀና አሁን ወደ ግማሽ ፍጻሜ መግባት እድሉን አስፍቶ ነው። ከቻምፒየንስ ሊጉ የመውደቅ ጫናውን ለ15 ጊዜ ሻምፒዮኖቹ ሪያል ማድሪዶች አስረክቦ ነው። ማድሪድ በቻምፒየንስ ሊግ ምሽቶች ውጤቶችን የመቀልበስ ታሪክ ቢኖረውም መድፈኞቹ በራስ መተማመናቸውን በአስደናቂ 90 ደቂቃ ሰማይ ሰቅለው ቤርናባው ይደርሳሉ። በዚህ መከላከሉ ድንቅ በሆነ ታጋይ ለአውሮፓ ክብር በተራበ የመድፉ ስብስብ ላይ 3 እና ከዚያ በላይ ጎል ማስቆጠር አሁን ከባድ እንደሆነ ሪያል ማድሪዶች ያምናሉ። አርሰናሎች ለአውሮፓ ትልቅ ውድድር አንድ ታላቅ መልእክት አስተላልፈዋል። መድፈኞቹ እየመጡ መሆናቸውን። ደስታው ሙሉ የሚሆነው ግን የውድድሩን ኃያል ቡድን ሪያል ማድሪድን በቀሪ የቤት ስራ ጥለው ተከታታይ ተጋጣሚዎችን ረተው ትልቁን ባለጆሮ ዋንጫ ሲያነሱ ቢሆንም የኤምሬትሱ የቻምፒየንስ ሊግ ምሽት ግን ለዓመታት የማይረሳ ሆኖ ይነገርላቸዋል። መድፈኞቹ ማድሪድን ከዙፋኑ ከቀድመ ግምቱ አውርደው የጣሉበት ምሽት በርካታ ኃያል ክለቦችን እየደቆሰ ያማረረውን ክለብ ባልተጠበቁበት ምሽት እጅ ያሰጡበት ጨዋታ። የሳንቲያጎ ቤርናባው የማድሪድ ምላሽ ምን ይሆን? ኤምሬትስ ግን የአርሰናል ነበር። ትሪቡን ዳሰሳም First of all, what a night for Arsenal. Beautiful. Something crazy, really. But if there's one place where crazy things can happen, it's. We started full gas since the beginning. Magic moments, and there we go. Declan Mikel, well done. What a night. It is Declan Rice. Oh! Absolutely unstoppable. Probably the best moment in my career so far. 2 free kicks against Real Madrid, the quarter-final at home. I can't ask for much more.